ገንቢ የሚባል ጠቃሚ ሀሳቦች የተነሱበት አልፎ አልፎ ከአጀንዳ ወጣይ ማለት ዝንባሌ የታየበት ቢሆንም ውይይት ማድረግ ጠቃሚ ነው። ጊዜ ያጠፋን መድረክ ይፈጠን ብንወያይ ጠቃሚ ሀሳብ እናገኛለን ብለን እንድናምን የሚያስችል ሆኖ ነው የሚያገኘውት። በዚሁ አጋጣሚ የፖለቲካ ፓርቲዎች የመታመን ሀሳብ የመስጠት በመንግስት ስርዓት ውስጥ የመሳተፍ ፍላጎት በተለያየ መንገድ ይነሳል። በእኛ በኩል እንድትገነዘቡ የምንፈልገው የብልጽግና ፓርቲ በሚፎካከሩን ፓርቲ ሰልፍ ውስጥ ካሉት ውስጥ ፕሮግራማችን በግልጽ የተጻፈ ስለሆነ ሀሳባችንን በአደባባይ የሚነገር ስለሆነ ከብልጽግና ፓርቲ ጋር ሆኜ ግንባር ሆኜ የሚሆን አንድ ፓርቲ ሆኜ መታገል እፈልጋለሁ የሚል ድርጅት ካለ በራችን ክፍት ነው። ከዚህ ቀደም ከነበረው የሚለየን ነገር የኢትዮጵያ ሉዓላዊነት ለማስከበር በኢትዮጵያ ውስጥ ዲሞክራሲ ስር እንዲሰድ ለማድረግ ብልጽግና ብቸኛ ፓርቲ ነው ብሎ አያምንም። ማንም ኃይል ከኛ ጋር ሆኖ ተደራድሮ መታገል ከፈለገ በእኛ በኩል ዝግጁ መሆናችንን መግለጽ እፈልጋለሁ። በእናንተም በኩል ከብልጽግና ጋር መታገል አያዋጣም አይቻልም ካላችሁ እርስ በርሳችሁም ቢሆን ተወያይታችሁ ሰብሰብ ብትሉ ሁለት ሶስት ፓርቲ ቢሆን አሁን እዚህ የሚወያየው ከዚህ ባነሰ ጊዜ ከዚህ የበለጠ ውይይት ማድረግ ይቻላል። ፓርቲው ሲበራከትና ሲበዛ በእያንዳንዱ ጉዳይ ላይ ግማሽ ቀን ሙሉ ቀን ማጥፋት ግድ ሲሆን ውይይት ከሚያስገኘው ውጤትና ፍሬ ይልቅ ጊዜ የሚያባክን እየሆነ ሽሽት ያመጣል። ብዙ የሚለያየን ነገር የለም ብለን ካሰብን ወይም ከብልጽግና ጋር ብልጽግና የማይመቸን ከሆነም እርስ በርሳችን ሰብሰብ ብንል ሁለት ሶስት አራት ፓርቲ ብንሆን አብዛኛው ችግር የሚፈታ ይመስለኛል። በእኛ በኩል ዝግጁ ነን። በእናንተ በኩልም እንደዚያ ብታደርጉ ውይይት ብቻ ሳይሆን በጋራ መወሰንም በጋራ መምራትም ለማሰብ ያስችላል። እኛ ያለብን ችግር ልክ እናንተ እንዳነሳችሁት ከየትኛው ጋር ነው ተወያይተን መስራት የምንችለው? ከቁጥሩ ብዛት ከፍላጎቱ ብዛት እና ኤክስትሪም ቶት የሚካሄዱበት ስለሆነ ተቀራርቦ መነጋገር ወደ ፍሬ ወደ ውጤት የሚወስድ መስሎ ስለማይሰማን እኔ አድቫይዝ ማድረገው ወይም ወደኛ ወይም እርስ በርሳችሁ ሰብሰብ ብንል ቁጥሩ ቢቀንስ ለኢትዮጵያ ፖለቲካ በቂ ነው። የተሻለ ስራ ለመስራትም የሚያስችል ይመስለኛል። ውይይት በሚመለከት እንግዲህ በዚህ ወር ብቻ ቢያንስ ከአንዳንዶቻችሁ ጋር ከሶስት ጊዜ በላይ ወይም ሶስት ጊዜ ውይይት አድርገናል በተለያየ አጀንዳ ላይ። የሲቪክ ማህበራት ያነሱት ተቀባይነት ያለው ጥያቄ ነው። በተደጋጋሚ ለመወያየት ጥያቄ ስለሚያቀርቡ እነሱም በዚሁ አጋጣሚ እንዲገነዘቡ የሚያስፈልገው አሁን ባለው የኢትዮጵያ የፖለቲካ ባህል የተነሳ በእናንተ ማህበራት ውስጥ በእያንዳንዱ ተቋም በእያንዳንዱ ኩባንያ ያለ ንዑስ ማህበርም ጭምር ነው ጥያቄ የሚያቀርበው። የትኛውም ወገን በእንደዚህ አይነት መድረክ ከመንግስት ጋር መወያየት ጥያቄ ያቀርባል። ከመበራከቱ የተነሳ እናንተ ጋር ሰፊ ጊዜ አግኝተን ለመወያየት እድል አላገኘንም። አሁን ይህንን ጉዳይ ስናይ ግን ልክ ተቃዋሚ የሚፎካከሩንን ሰዎች እንደምናወያየው እነሱን ማወያየት የግድ ያስፈልጋል፣ ይመለከታቸዋል፣ የእነሱም ግብአት መጠቀም አለብን ከሚል ሀሳብ ነው የጠራናችሁ። ወደፊትም ይቀጥላል። ከእናንተም በተናጠል ውይይቶች እናደርጋለን። በእንደዚህ አይነት መድረክም ብትገኙ ጠቃሚ ስለሚሆን እናሳትፋችኋለን። ከኛ ወደኛ በኩል ያለውን ወቀሳ ወደኛ በኩል ያለውን ክስ ወደ ራስም ኢንተርናላይዝ አድርጎ ማየት የሚያስፈልግ ይመስለኛል። እሱም በተወሰነ ደረጃ ተመልሼ አነሳዋለሁ። በመንግስት በኩል በከፍተኛ ጥረትና ትጋት የዜጎቻችን ህይወት ለመታደግ ሞት ለመቀነስ የመጣብንን ጠላት ለመመከት እጅግ ከፍተኛ ጥረት እያደረግን ያለነው። በዚህም ህዝባችንም የዓለም መንግስታትን በግልጽ የሚያመሰግኑት ጉዳይ ስለሆነ
ምን እያደረግን እንዳለን ምን ውጤት እንዳስገኘልን በግልጽ የሚታይ ማንም ጤነኛ አእምሮ ያለው ሰው በቀላሉ ሊናገረው የሚችለው ጉዳይ ነው። ኮቪድ አለ፣ የበረሃ አንበጣ አለ፣ የአባይ ጉዳይ አለ። ከኮቪድ ጋር ተያይዞ የህዳሴ ግድብ የኢኮኖሚ ጉዳይ አለ። ቅድም አቶ አላምሮ ያሉት እድለኛ ነው ያሉት በኔ ግምገማ አንድም የኢትዮጵያ መንግስት በዚህ ልክ የተደራረበ ፈተና የገጠመበት መንግስት አለ ብዬ አላምንም። ለምሳሌ ምርጫን ብንወስድ በኢትዮጵያ መንግስታት ውስጥ ምርጫ አጀንዳ ሆኖ አያውቅም ወይ አልነበረም። ካለም ለይሁን የሚደረግ እንጂ የሚያጨቃጭቅ ጉዳይ አልነበረም። ከኤርትራ ጋር እየተዋጋንም ማድረግ ይቻል ነበር የሚፎካከር ኃይል ስለሌለ፣ ግማሹ ኤርትራ ግማሹ አውሮፓ የነበረው። አሁን ነው ሰብሰብ ብላችሁ ምርጫ እናንተም በጉጉት የምትፈልጉት ህዝቡ የሚጠብቀው ጉዳይ የሆነው። ይህንን ፈተና ቀለል አርገን አናይም። ነገር ግን የገጠሙንን ፈተናዎች ሁሉ በተቻለ መጠን በውይይት በምክክር በበሰለ መንገድ ፈተን ኢትዮጵያን ማሻገር የህዝቦቿን ደህንነት መጠበቅ ቀዳሚ ዓላማ አድርገን የወሰንነው። ከኮቪድ በኋላ ቢያንስ ኢኮኖሚ እንኳን ብናይ ከ2.2 ቢሊዮን ዶላር በላይ ለማምጣት ችለናል። ከተለያየ አጋዥ አገሮችና ተቋማት ጋር በመደራደር ሰፊ ስራ ውስጥ ነው ያለነው። ጊዜ የለንም። ኢኮኖሚው እንዳይሰበር አፍሪካ ላይ የሚደርሰው የኢኮኖሚ ስብራት ኢትዮጵያ ውስጥ እንዳያጋጥም ከፍተኛ ጥረት እያደረገን ነው። አንዳንድ ሀገራት ከኔጌቲቭ 10 በላይ የኢኮኖሚ ድቀት ያጋጥመናል የሚል ግምት በአፍሪካ ውስጥ ያነሳሉ። በኔጌቲቭ 10 እና ከዛ በላይ የኢኮኖሚ ድቀት ካጋጠመ አሁን ባለው ሁኔታ ብልጽግና ማሸነፉ ቢቀጥል እናንተም ብታሸንፉ ትርጉም የለውም። ምክንያቱም ለአንድ ሁለት ተርም የሚቀጥል ችግር ስለሆነ የሚመረጠው ኃይል ተስፋ ይዞ መጥቶ ሀገር የማያሻሽል ከሆነ ወይም በስልጣን ላይ ያለው መንግስት ለውጥ የማያመጣ ከሆነ መቆየቱ ብቻውን ጠቃሚ አይደለም። አሁን ወርልድ ባንክም አይኤምኤፍም የፋይናንስ ተቋማትም እንደሚሉት ቢያንስ እድገት የመቀነስ ችግር እንጂ ኢትዮጵያ ኔጌቲቭ ውስጥ አትገባም። በአፍሪካ ዩኒክሊ ይሄንን ጉዳይ ማኔጅ እያደረጉ ካሉ በጣም ጥቂት ሀገራት ውስጥ አንዷ ኢትዮጵያ ናት። ድሃም መመገብ በራሱ ሄዴክ ነው። አጠቃላይ ማክሮን የደረሰበትን ድቀት መቀነስና እድገቱ ከሚጠበቀው በላይ ሄዶ ለአመታት የሚሻገር ችግር እንዳይሆን ማድረግ ራሱ አደጋ ነው። ኢኮኖሚ ላይ ዲፕሬሽን ሲመጣ በራሱ በኢኮኖሚክ ፎርሙላ አይፈታም። ዲፕሬሽን በኤክስተርናል በትር ኢኮኖሚን የሚመታና የሚያደቅ ጉዳይ ስለሆነ በኢኮኖሚ ሞዴል ብቻ ያንን ጉዳይ ማየት ስለማያስፈልግ ሁለገብ የሆነ ሙያ ጥበብ እና አጠቃላይ ማክሮን የመታደግ ስራ ዲማንድ ያደርጋል። ከዚህ አንፃር በጣም የሚያኮሩ ስራዎች ነው እየተሰሩ ያሉት። ለዚህም ነው ውጤት እየመጣ ያለው። እዚህ ውስጥ እናንተ ምንም ድጋፍ አልነበራችሁም ወይም እያገዛችሁ አይደለም የሚል እምነትን የሚለኝም በየድርጊታችሁ በሚደግፏችሁ ሰዎች በተለይ ኮቪድን በሚመለከት ጥረት እንደምታደርጉ እገምታለሁ። ነገር ግን አንዳንዶቹን ማንሳት ጠቃሚ ስለሚሆን ለምሳሌ ክቡር ዶክተር አዲስ ዓለም ያነሱት ከምርጫ ጋር ተያይዞ መንግስት ጠንከር ያለ አቋም ሲያራምድ አልነበረም ላሉት ያው እንደሚገነዘቡት አሁን ያለው መንግስት እርሶ እንደነበሩበት አይነት መንግስት ሁሉ ነገር የሚወስን አይደለም። የምርጫ ጉዳይ ብቻዬን ነው የምወስነው የሚል መንግስት አይደለም። በምርጫ ቦርድ አማካይነት በተሰበሰበው የተቃዋሚ ፓርቲዎች ህብረት ውስጥ አቋሙ ምን እንደሆነ እናንተ ሁላችሁ ባላችሁበት ገልጿል። ምርጫው መካሄድ አለበት የሚል አቋም ነበረው። ቀደም ሲል ብልጽግና ከመፈጠሩ በፊት ኢህአዴግ እያለን ለስራ አስፈጻሚ ሰነድ ሰንዶ ምርጫው ህጉን ተከትሎ በጊዜው መካሄድ አለበት በሚለው ውይይታችን እርሶም ነበሩበት በጋራ ያየነው ጉዳይ ነው። ምርጫው አይደረግ የሚል እምነትም ፍላጎትም የለውም። ምርጫ ቦርድንም ያገዘው በዛ መንገድ አይደለም። ፓርላማ ላይ በሚዲያ በእኛ ስብስብ ያነሳ ነው
ቢደረግ ይሻላል የሚል አሁን የመጣው ፈታኝ ሁኔታ ግን ያን ለማድረግ የሚያስችል አይደለም። ስለዚህ ህግ የሚሰራውን ይሰራል፣ ግን እኛ ቢያንስ ከሚፎካከሩን ኃይሎች እና የፖለቲካ ሰዎች ጋር መወያየት ይሻላል በሚል ነው ጉዳዩን ወደዚህ ያመጣውና መንግስት ከመጀመሪያውኑ አቋሙ የተለሳለሰ ነበር የሚለው ብዙም ተቀባይነት አይኖረው። ሁለተኛ ተሳትፎ ላሉትም ያው እርሶም እንደሚገነዘቡት ይሄ በኢትዮጵያ የፖለቲካ ታሪክ የመጀመሪያው ነው። ዶክተር አረጋዊ፣ ዶክተር ብርሃኑ ነጋ፣ አቶ ዳውድ ኢብሳ እና ኦቦ ሌንጮ ለታን አስቀምጦ መንግስት መወያየት በእኛ እድሜ የተለመደ አይደለም። ግማሹን ከአውሮፓ ግማሹን ከኤርትራ ከያሉበት መተው ነው እየተወያዩ ያሉት። በዚህ ውይይት ውስጥ አሸባሪ የተባሉ አሉ፣ ከሃዲ የተባሉ አሉ፣ ለኢትዮጵያ ፖለቲካ አትበጅም እስር ቤት ቆይ የተባሉ ሰዎች አሉ። ይሄን አድርጎ አያውቅም ኢህአዴግና ብልጽግና አዲስ ያመጣው ነገር ብዙ መስራት የሚጠበቅበት እንኳን ቢሆን ጀነራል ከማል ገልቾም ሐሳብ አለው፣ ኦቦ ሌንጮም ሐሳብ አለው፣ ዶክተር አረጋዊም ሐሳብ አለው። በመመካከር ነው ሀገር የሚገነባው እንጂ ግማሹን አስረን ግማሹ እንዲሰደድ አድርገን ዲሞክራሲ ልንገነባ አንችልም የሚል አቋም አለው። ይሄ ግልጽ ልዩነት ህዝቡን በቀላሉ የሚገነዘበው ይመስለኛል። እና ከርሶ አንፃር ከርሶ ድርጊት አንፃር ምናልባት በፌደራል መንግስት እና ከብልጽግና ጋር መነጋገር፣ መወያየት፣ መፈታት አለበት ትክክል አይደለም የምትሉት ነገር ካለ ብልጽግና ለመወያየት ዝግጁ ነው። ውስጡን ለመፈተሽ ችግር ካለ ለማረም ዝግጁ ነው። በዚሁ አጋጣሚ እርሶን እና ድርጊቶን አደራ ማለት የምፈልገው እናንተ በምትመሩት ክልል የሚፎካከሩ ፓርቲዎች ወጥተው መግባት ባለመቻል በተደጋጋሚ ክስ ያቀርባሉ። ዴሞክራሲን እዛው ተለማምዳችሁ እዛው አድርጋችሁ እኛም ከናንተ ትምህርት እንድንወስድ ብታረጉን መልካም ነው። እዛ ያለውን ብትፈቱ። በእኛ በኩል ግን መታየት የሚገባው ጉዳይ ካለ እንደማንኛውም ህጋዊ ድርጅት ከናንተ ጋር ለመነጋገር ችግር ለመፍታት ካጠፋንም ለመታረም ዝግጆች ነን። በውይይት በሚፈታ ማንኛውም ነገር ዝግጆች ነን። እዛ ያፈን እዚህ እንወያይ ግን አይሰራም። ዴሞክራሲ ደብል ስታንዳርድ አይደለም። ይሄንን በርሶ በኩል በድርጅታችሁ ብታዩት በእኛ በኩል የምታቀርቡት ነገር ካለም በግልጽ ለመነጋገር ከፈለጋችሁ በሚዲያ ከፈለጋችሁ በስውር ለመወያየት ዝግጁ ነን። ከኛም ውጭ ካሉ ፓርቲዎች ጋር ብትነጋገሩበት ጥሩ ነው፣ ብትወያዩበት ጥሩ ነው። ሁሉ ጊዜ እያፈን መሄድ እንደማንችል ከታሪክ መማር ያስፈልጋል። በተቻለ መጠን በራችንን ከፈት አድርገን መወያየት ጠቃሚ ስለሚሆን አቶ አላምሮ ያነሱት መተማመን በጣም ትክክለኛ ሐሳብ ነው። በአማራ ክልል በአገው ዞን ውስጥ አንዳንድ የእናንተ ፖለቲካ ፓርቲ አመራሮች ታስራሉ። ባለፈው ጠይቀውኝ ከክልሉ ጋር ንግግር አድርጌበታለሁ። የተሟላ መፍትሄ ካላገኙ በኋላም ላናግሮት ዝግጁ ነኝ። ነገር ግን ትምምን ያሉት ጉዳይ መታመን ማለት ሁለት ወገን የሚቀባበሉት ጉዳይ እንጂ ከአንድ ወገን የሚጠበቅ ነገር አይደለም። እርስዎ እንደሚገነዘቡት በአሁን ባለው የተቃዋሚ ፓርቲዎች ልምምድ ውስጥ 50 ዓመት ሙሉ ኢንትሪግ፣ 50 ዓመት ሙሉ ኮንስፓይረሲ፣ 50 ዓመት ሙሉ ማታለል አዋጭ ነው ብሎ የሚያስቡ ግለሰቦችና ቡድኖች አሉ። ባንዳዎች አሉ። ኢትዮጵያ ልትወረር አደጋ ሊያጋጥማት ባለበት በዚህ ጊዜ ውስጥ ከጠላት ጋር የሚደራደርና የሚሸዋከት ባንዳም አለ ፖለቲካ ፓርቲ ውስጥ። ይሄንን ኃይል ማመን ያስቸግራል። ከባንዳ ተልቆ መውጣት እና ከጠላት ጋር አለመደራደር በኢትዮጵያ ኢንትረስት ላይ የሚመሳሰል አቋም መያዝ ከሁላችን ይጠበቃል። ይሄን ሳታሟሉ ከተመካከርን በኋላ ደብል ስታንዳርድ የምትጫወቱ ከሆነ ቅንነትና ውይይትን ያበላሻል። ወደፊትም ጥምር መንግስት ምን ፈጥር ከሆነም መጠራጠር ካለ አብረን መንግስት መሆን አንችልም። እንደዚህ አይነት መድረኮች እየተማመን ለመሄድ የሚያግዙ መሆናቸውን በደንብ መገንዘብ ያስፈልጋልና በእኛ በኩል ባለፈውም ጥያቄ አቅርበው ለአስቸኳይ ጊዜ አዋጅ ስንወያይ ጥያቄ አቅርቤ ያለው ካልተፈታ አሁንም እናያለን። በግል ስላነሱት ጉዳይ ግን እሱን
ታሪክ ይፈትሽው ይሆናል። ማን ምንድነው ምን አደረገ የሚለውን አሁን መከራከር አያስፈልግም። ራሱ ታሪክ እያየ ፍርድ ቢሰጥበት ጥሩ ነው። የመጨረሻው ከዚህ ጋር የሚያያዙ ሐሳብ አቶ ዳውድ ያነሱት በስቴት ኦፍ ኢመርጀንሲ ምክንያት መንግስት አፋኝ ሆኖ የሰብአዊ መብት ጥሰት እያስከተለ ነው ለሚለው ክስ እኔ በተቃራኒው አቶ ዳውድ ዛሬ ስብሰባ ስንጨርስ መርካቶ ቢሄዱ የአስቸኳይ ጊዜ አዋጅ ታውጆ እኔ አልፎ አልፎ ተንቀሳቅሼ ስለማይ በከፍተኛ ደረጃ ምንም እንዳልታወጀ ምንም በሽታ እንደሌለ ሰው ሲንቀሳቀስ ሲተቃቀፍ ነው የሚታየው። ዛሬም ቼክ ማድረግ ይችላል። ያንን ተገን አድርጎ የማፈን ሳይሆን ያን ህግ በትክክል ማስፈጸም ላይ ነው ውስንነት ጎልቶ የሚታየው። ይሄ ሁላችሁም በቀላሉ የምትገነዘቡት ጉዳይ ነው። ምናልባት እናንተም በሚመለከት በተለየ መንገድ የሚፈጠር በደል ካለ ከዚህ ቀደም እንደምናደርገው መነጋገር መወያየትና ማስተካከያ ማድረግ ይቻላል። ግን እርሶም እንዲገነዘቡ የሚያስፈልገው ሁለት ቦታ መጫወት አይቻልም። ሰላማዊ ህጋዊ ፖለቲካ እከተላለሁ ብለው በእኛ መካከል ካሉ ሁሉም ነገር በዚያ መንገድ ይሆናል። በአንድ እግሮ እዚህ ተቀምጠው በሌላ እግሮ ደግሞ ሌላ ቦታ የሚጫወቱ ከሆነ ለመንግስት ያስቸግራል። ህግ ማክበር ሽፍታ ለመሆን በመሳሪያ ማድረግ መተውና ሁሉም በውይይትና በህግ ማድረግ ከመጣ በእኛ በኩል ከዚህ ቀደምም ብዙዎቹን የምታቀሩትን ጥያቄ ለመመለስ ሙከራ እንደምናደርገው ወደፊትም እናስተካክላለን። አሁን ያነሱት ሐሳብ ስፔሲፊክ ኬዙን አላቀው፣ ነገር ግን በመንግስት በኩል ወንጀል የሰራ ሰው የእርሶ ድርጅት አባልም ቢሆን የኛ ድርጅት አባልም ቢሆን የሌላ ፖለቲካ ፓርቲ አባልም ቢሆን መጠየቅ አለበት። ወንጀል መስራት የአንድ ፖለቲካ ድርጅት አባል መሆን ከወንጀል ክስ ነፃ የሚያደርግ አያደርግም። ወንጀል አለመስራት ብቻ ነው ነፃ የሚያደርግ። በዚህ መንገድ ቢታይ በኋላ እህት ያነሳችውና አቶ አላምረም ቀደም ብሎ ያነሱት ብልጽግናን በሚመለከት ብልጽግና እንጭጭ ድርጅት ነው። እርሶ እንዳሉት የወረሰ አይደለም። በነበረበት ቤት ውስጥ የነበረውን ጸረ ዲሞክራሲያዊ አሰራር እና በሌብነት የተበተበ አሰራር ለመፍታት የሚጥር ድርጅት ነው። ነገር ግን ይሄ ድርጅት እርሶም እንዳሉት በጣም በርካታ አባላት ያሉት ስለሆነ የተደበቀ አጀንዳ ያላቸው ሰዎች አልፎ አልፎ የከፋ እርምጃ ሊወስዱ ይችላሉ፣ ጥፋት ሊያጠፉ ይችላሉ። እኛ እንዲያውም የተቸገርነው እኛ ጋር ምን ገመገማቸው አትስረቁ ምንላቸው ህግ አክብሩ ምንላቸው በሚፎካከሩን ፓርቲዎች ደግሞ የሚፈለጉና መረጃ ቀባይ መሆናቸው ነው። ከዚህ ገፋ ስታረግ የሚቀበል ኃይል ያለ መሆኑ ነው። እዚህ ያልጠቀመ እዛም ስለማይጠቅም እዚህ የቀጠፈ እዛም ስለሚቀጥፍ በጋራ የምንጠየፈውና የምናሸሸው ከሆነ መፍትሄ ያገኘ መሄድ ይመስለኛል። ግን ብልጽግና እንከን አልባ ችግር አልባ እንደው ህግ አስፈጻሚው ምንም ሰው የማይበድል አይነት ስብስብ ነው ብዬ ለመጻደቅ አልፈልግም። ተጨባጭ መረጃ ሲመጡ ያየን እየፈታን እያስተካከልን እያረምን እንሄዳለን። ከዚህ ብቻ ተነስቶ በርሶ ዞን ከታየው ችግር ተነስቶ አጠቃላይ ብልጽግናን መገምገምም ሙሉ በሙሉ ግምገማውን ሙሉ ያደርገው የተሟላ ያደርገው። የዛሬው አጀንዳችን ዋናው ምርጫውን እንዴት እንፍታው ስለሆነ ስላነሱት ነው እየመለስኩ ያለሁት እንጂ ጥሩም የሆነው በሚነሱ አጀንዳዎች ላይ ብቻ ተወያይቶ ተጨማሪ አጀንዳ ሲፈለግ ደግሞ አጀንዳ እየያዙ ጊዜ ወስኖ መገናኘት የበሰለ ውይይት ለማድረግ ይመቻል። አብዛኛው ነገር ዶክተር አረጋዊ እንዳሉት ነው። በዚያ መንገድ ቢታይ ጥሩ ነው። አጀንዳችንን በሚመለከት ቀደም ሲል እንዳነሳው በርካታ ውይይቶች አካሂደናል። 3 ቡድን ከተቋቋመ በኋላ ሶስቱም 3 የተለያየ አማራጭ ነው ይዞ የመጣው። ሶስቱም የተቃወመው ፓርላማ መበተን የሚለው አማራጭ ተገቢ አይደለም፣ መንግስት ዊክ ያደርጋል፣ ኮቪድን መከላከል አይችልም፣ ብድር ስምምነት ማድረግ አይችልም፣ ወረራ ቢያጋጥመው በፓርላማ አሳውጆ ሀገር ሊከላከል አይችልም፣ ትክክል አይደለም የሚል የሶስቱም አቋም ነው። አንደኛው ቡድን አሁን የሚያስፈልገን ጠንካራ መንግስት ነው፣
ማንኛውም ትንኮሳ መከላከል የሚያስችል መንግስት ስለሆነ አስቸኳይ ጊዜ በማወጅ ቀጣዩን የምርጫ ጊዜ በዛ ማኔጅ ማድረግ አለበት የሚል ሐሳብ ነው ያለው። የአስቸኳይ ጊዜ አዋጅ አማራጭ አይሆንም ብሎ አንድ ሰው ላቀረበው አርቲክል 93 ከሚከለክላቸው ራይቶች አንዱ ዲሞክራቲክ ራይት ነው። መምረጥን ስለሚከለክል ኮንስቲቱሽናሊ ይቻላል፣ አስቸኳይ ጊዜ አዋጅ አውጆ ማድረግ ይቻላል። ያዋጣል አይዋጣም እንደተከራከርንበት እንደተወያየንበት ነው። አንዱ ግሩፕ ይሄን ነው ይዞ የመጣው። ሌላው ግሩፕ ደግሞ ህገ መንግስት ማሻሻል ነው ቀላሉ መንገድ። የሚጠይቀው የፌዴሬሽን ምክር ቤትና የፓርላማ 2/3 ድምጽ ነው። እዚህ ውስጥ ብልጽግና ማጆሪቲ ያለው። የሚጠይቀው የ6 ክልሎች 2/3 ድምጽ ነው። ቢያንስ 8 ክልል አብላጫ ድምጽ አለው። ማወያየት የሚባለው መወሰን አይደለም፣ ህዝቡን ማወያየት ስለሆነ ማወያየት በተለያየ መንገድ በማድረግ ወይም በአስቸኳይ ጊዜ አዋጁ ያንን ራይት በመውሰድ በቀላሉ ህግ አሻሽሎ ሌጂቲሜሲውን ጠብቆ መቀጠል አለበት የሚል ሐሳብ ነው። ሶስተኛው ግሩፕ ደግሞ ይሄ ትክክል አይደለም፣ በኢህአደግ ዘመን ህገ መንግስት ተሻሽሎ ያውቃል፣ በታክስ ጉዳይ ሳንሰማው ሳንወያይበት ህዝብ ሳይሆን ተቋማት ሳይወያዩበት ተሻሽሏል። በኢህአደግ ዘመን ያንን ስህተት መድገም የለብንም። አንደኛ ህገ መንግስቱ እየተወቀሰ ያለው ሲጀመርም በቂ ውይይት አልተደረገበትም የሚል ነው። ውይይት ሳናደርግ ህገ መንግስት አናሻሽል። ሁለተኛ እኛ ፓርላማ ውስጥና ፌዴሬሽን ምክር ቤት በክልሎችም አብላጫ ድምጽ ስላለን አሁን ወስነን በቀላሉ አሳልፈነው ብንሄድም ውሎ አድሮ የንትርክ ጉዳይ ይሆናል። ነገር ግን መተርጎም 2-3 አድቫንቴጆች አሉት። አንደኛ ፌዴሬሽን ምክር ቤት ብቻ ሳይሆን ኮንስቲቱሽናል ኢንኳየሪው በህገ መንግስት አርቲክል 84 የተቋቋመ ነው። ኮንስቲቱሽናል ተቋም ነው፣ በህገ መንግስት የተቋቋመ ተቋም ስለሆነ። ሁለተኛ አሜሪካ አውሮፓ እያልን የምንወስደው ልምድም ፍርድ ቤት ነው ብይን የሚሰጠው። በእኛም ጉዳይ የኮንስቲቱሽናል ኢንኳየሪው ፕሬዝዳንትና ምክትል ፕሬዝዳንት የፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ናቸው። እነሱ በሙያ ጉዳዩን አይተው ወደ ፌዴሬሽን ምክር ቤት ቢያመጡት ሞር ገለልተኛ ይሆናል። አርጊመንታቸው ይሄ ነበር። ሁለተኛው የፌዴሬሽን ምክር ቤት አፈጉባኤ የብልጽግና አባል ባለመሆናቸው እንደ ከዚህ ቀደሙ የአንድ ስብስብ ነው ሊባል አይችልም። ቢያንስ ጉዳዩን የሚመለከታቸውን ሰዎች አማክረው አወያይተው የተሻለ ሐሳብ እንዲመጣ ሊያደርጉ ይችላሉ። በዚህ ቦታ ያለው ውስንነት ውይይት ነው። እሱን ደግሞ የሚፎካከሩ ሰዎች፣ ፖለቲከኞች፣ ሙያተኞች እያወያየን እንደ መንግስትም ኋላም ይሄንን ስራ የሚወስደው አካል ለምሳሌ የህገ መንግስት አጣሪ ኮሚቴ ቋሚ ኮሚቴ ሆኖ የሚሰራው ቡድን እንደ ከዚህ ቀደሙ ሳይሆን እናንተንም መልሶ አወያይቶ አነጋግሮ የእናንተን ኢንፑት ወስዶ የውይይት ጋፑን ሸፍነን ብንሄድ ይሻላል የሚል አቋም ሶስተኛው ቡድን ነበር። ሶስቱ ሐሳብ ሲቀርብ እኔ ነበርኩ ማወያየው። ሶስቱም በጣም በሙያ የሚከራከሩ ልክ እንደ ጠበቃ የሚጨቃጨቁ ኃይሎች ናቸው። ማጠቃለያ የነበረው ምንድነው? ከሶስታችሁም በፖለቲካ ምርጫ የሚገባኝ ነገር አለ፣ ግን በህግ ምርጫ እናንተን እንኳን ይሄን ያክል ካለያየ ሌላውን ምን ያክል ሊያለያይ እንደሚችል አስባችሁ የህግ ውይይት ጊዜ ልስጣችሁና ተወያይታችሁ ከዚያ ቀደም አይተዋወቁም እና ይሄኛውን ግሩፕ አንተ አስተባብር፣ ይሄኛውን ግሩፕ አንቺ አስተባብሪ፣ በዚህ መንገድ ተወያይታችሁ መልሼ ላገኛችሁ አልኳቸው። ተወያዩ፣ ተጨቃጨቁ። ከዛ ሜይሊ ሁለት ግን አንድ ወደሚባል ሐሳብ መጡ። 90% ትክክል ነው፣ ቢተረጎም ይሻላል፣ ከገዢው ፓርቲ የተሟላ ቁጥጥር በተወሰነ ደረጃ ነፃ ያወጣ ነው፣ ፍርድ ቤት ፕሬዝዳንት ያሳተፋል። ማሻሻል ከሆነ ግን አንድ ኢኮኖሚካል ነው፣ ለዚህ ብለን በጣም በርካታ ገንዘብ ልናወጣ ነው። በኮቪድ ምክንያት የሚራቡ ሰዎች እያሉ ህገ መንግስት ለማሻሻል ብለን ገንዘብ ልንመድብ አይገባም። ሁለት ጊዜ ወሳጅ ነው። ሶስተኛ ስቴት ኦፍ ኢመርጀንሲ ውስጥ ስላለን ሰው ለማወያየት እንቸገራለን። ያንም ነገር ለይስሙላ ብናደርግም አልቲሜትሊ የሚወስነው
የፌዴሬሽንና የፓርላማ 2/3 ድምጽ ብልጽግና ነው። ካሉት 9 ክልሎች 8ቱን የሚመራው ብልጽግና ነው። በቀላሉ የራሱን ስልጣን ለማራዘም የሚያደርገው ነገር መሆን የለበትም የሚል ኦልሞስት 90 ከዛ በላይ % የሆነው ኃይል ተግባብቶ መጣ። አቀረቡልኝ። ሁለቱም ሐሳብ ተነሱ፣ ተወያየን። እንግዲህ መደምደም አይቻልም። ከህግ አንፃር የእናንተን ግብአት ወስደናል። ይሄ ጉዳይ ከፖለቲካ ከኢኮኖሚ አንፃር መታየትም ስለሚኖርበት ለኔ በቂ የሆነ ግብአት አግኝቻለሁ፣ አመሰግናለሁ አልኳቸው። ከኔ የሥራ ባልደረቦች ጋር በብልጽግና ውይይት አድርገናል። ብልጽግናም ልክ አሁን ፕሮፌሰር መራራ እንዳነሳው 2 ሐሳብ ነበረው። ለኛ የሚቀለን ማሻሻል ነው። ለጊትሜት ነው፣ ህጋዊ ነው። አሻሽለን 6 ወር ወይ 1 ዓመት ምርጫ አራዝመን ዲሞክራሲያዊ ምርጫ ማካሄድ አለብን የሚል ሐሳብ ያላቸው ግለሰቦች ነበሩ። በፍጹም መሆን የለበትም፣ ከጀመርነው ከሪፎርም ሐሳብ ጋር ይጋጫል፣ የሚፎካከሩን ሰዎችም ሐሳብ ይስጡበት፣ በተቻለ መጠን ገለልተኛ ኃይልየው ፌዴሬሽን ምክር ቤት አፈጉባኤም ቢሆኑ ወይም የፍርድ ቤት ፕሬዝዳንትም ቢሆኑ ተፎካካሪ ፓርቲ አመራሮችም ሀገር እንዲፈርስ አይፈልጉም። ስልጣን ዲማንድ ያደርጉ ይሆናል። ነገር ግን ሀገር እንዲፈርስ ለማይፈልጉ ተወያይተን ብናደርግ ይሻላል። ችግር ልንፈታ ብለን ሌላ ችግር መፍጠር የለብንም የሚል ደግሞ አብዛኛው ሰው የነበረው ሐሳብ። እዚያ ውስጥ እናንተም እንዳነሳችሁት የሽግግር መንግስት ሚሉ ወይም ቅድም በተለያየ ስም እንደሰጣችሁት አይነት መንግስት ሚሉ ኃይሎች እንዳሉ ተነስቶ ነበር። እኔ ሽግግር ሳይሆን የብጥብጥ መንግስት ነው ምለው። እንኳን በጋራ መንግስት ለመሆን በጋራ ምክር ቤት ተወያይቶ አጀንዳ መወሰን ያልቻለ ስብስብ በዚህ ክሪቲካል ጊዜ ውስጥ እንደዚህ አይነት ቀልድ መቀለድ አያስፈልግም። ከዚህ ከወጣችሁ ከ1 ሰዓት በኋላ በኢትዮጵያ ሉዓላዊነት ላይ ምን እንደሚያጋጥም ሙሉ ዕውቀት የለም። ዝም ብሎ ዘሎ ስልጣን መያዝ የሚቻልበትን መንገድ ከምንከተል በተቻለ መጠን ምርጫውን ዲሞክራሲያዊ ማድረግ፣ ምርጫውን ነፃ ማድረግ፣ ምርጫው ብዙ አክተሮች ያሉበት ማድረግ፣ እንደ አክተሮቹ ቁጥር በመንግስትም በሌሎች ጉዳዮችን በጋራ የምንወስንበትን መንገድ መፍጠር። አሁን ለምሳሌ በተደጋጋሚ የኢትዮጵያ ሕዝብ እንደሚያውቀው ሰብሰብ በሉ የሚል ጥያቄ አንዴ ሳይሆን ብዙ ጊዜ አንስቼላችኋለሁ። 2-3 ፓርቲ ቢሆን ኢትዮጵያ ውስጥ ያለው በዚህ ጉዳይ ብቻ ሳይሆን በስልጣን ጉዳይም ቢሆን መደራደር ችግር አልነበረው። አሁን ግን 100 ምናምን ፓርቲ ነው። ከ100 ምናምን ፓርቲ ጋር መንግስት ለመሆን ለ20 ካቢኔ መደራደር 10 ዓመትን መፍትሄ ያመጣል። እኔ በግሌ የማስበው ሰብሰብ በሉ፣ እኛም ሰብሰብ እንበል፣ ፓርላማ እንግባ። መቼም እንደ ድሮ ኮሮጆ መድፋት ስለማይታሰብ እንደ ድሮ 100% ማሸነፍ የሚባል ነገር ሊሆን ስለማይችል ፓርላማ በገባው ቁጥር ልክ በተቻለ መጠን መንግስቱን ሁሉም ድምጾች የሚሰሙበት ለማድረግ ጥረት እናድርግ። ህጉ አብላጫ ድምጽን ቢል እንኳን አሁን ያንን እናድርግ ካልን ግን ግምት ነው። ማን ከማን ተሽሎ በዚያ ጉዳይ ውስጥ ፓርቲሲፔት እንደሚያደርግ መንግስት መወሰን አይችልም። የህዝብ ድምጽ ነው ያንን ነገር ሲግናል የሚሰጠውና እንደዛ አይነት ወጣ ያለ ሐሳብ የሚያስቡ ግለሰቦች እንዳሉ ብናቅም ይህ ህገ መንግስታዊ ሶሉሽን አንቀበልም። ህገ መንግስቱ በሚሰጠን ሩም ውስጥ ተወያይተን የተሻለውን ነገር ፒክ እናደርጋለን። ከህገ መንግስት አማራጭ ውጭ ያሉትን ለጊዜው አንወስድም። ቢተረጎምም ቢሻሻልም አስቸኳይ ጊዜ አዋጅ ቢታወጅም አሁን ያለብን የኮቪድ ችግር ከተፈታ በኋላ ቢያንስ ከ6 ወር እስከ 10 ወር ባለው ጊዜ ውስጥ ምርጫ መካሄድ አለበት እንጂ በስመ ማሻሻልና በስመ መተርጎም ሌላ ተርም መጠየቅ ከሆነም ብልጽግና ማይቀበለው። የህዝብ ሌጂቲሜት መውሰድ እንፈልጋለን። እኛም በምርጫ ውስጥ ተፈትሸን ካለፍን ሐሳቦቻችንን ማሳካት፣ ከወደቅን ላሸነፈው ሰው መስጠትና ዲሞክራሲ ኢትዮጵያ ውስጥ ማስረጽ እንፈልጋለን። ግን አሁን እናርግ ካልንም ከአቅም በላይ አጣብቂኝ ጉዳይ መጣ። እንተው ካልንም ደግሞ አጠቃላይ ጂኦፖለቲክሱ አስቸጋሪ በመሆኑ ነው ውይይት የሚያስፈልገው።
ከዚሁ ጋር ተያይዞ ዶክመንቱ ቀርሞ ቢሰጠን እንደ ፓርቲ ብንመካከርበት የሚል ሐሳብ ተነስቷል። ዶክመንት ያው እዚህ የቀረበው ነው። እኛም ያለን የተለየ ዶክመንት አላዘጋጀንም። ምሁራን ያዘጋጁትን ዶክመንት ነው ያቀረብንላችሁ። ነገር ግን ዶክመንት ባይቀርብና እኛ ባንጠራችሁ ምርጫ ቦርድ ምርጫ አላካሄድም እያለ በኮቪድ ጉዳይ ስቴት ኦፍ ኢመርጀንሲ ታውጆ ሲያበቃ የፖለቲካ ፓርቲዎች ይህንን ጉዳይ አያዩም ብሎ ለማሰብ እኔም የኢትዮጵያ ሕዝብ እንቸገራለን። ለምርጫ እየሄዳችሁ ምርጫ አይደረግም ብሎ ምርጫ ቦርድ በግልጽ ተናግሮ ሲያበቃ ስቴት ኦፍ ኢመርጀንሲ ታውጆ ሲያበቃ ስለዚህ ጉዳይ ሕግ ሳታገላብጡ ሳትማከሩ ድንገት ነው አሁን የመጣችሁት ብሎ ለማመን በጣም ያስቸግራል። እንደዚያም ከሆነ እኔን ከመጠየቅ ይልቅ ራሳችሁ መፈተሽ ይኖርባችኋል። ሌላ አጀንዳማ የላችሁም እኮ። አሁን ያለው ዋናው አጀንዳ ምርጫ መጥቶ ምርጫ የሚያደናቅፍ ነገር ሲፈጠር በምን አግባብ ነው የምናልፈው ብሎ መጨነቃችሁ፣ መመካከራችሁ፣ መጠየቃችሁ ይቀራል ብዬ አልገምትም። ይሄ ሰነድ የብልጽግና ፓርቲ ያዘጋጀው ሰነድ አይደለም። ሊስቶቹን ወደፊት ዲክሌር ይደረግ ይችላል። አብዛኛዎቹ በተለያየ ፖለቲካ እሳቤ ያላቸው ሊሆን ይችላሉ። አብዛኛው ግን የፖለቲካ ፓርቲ አባል ያልሆነ ሰው ነው የሰራው። የህግ ሙያተኛ ብቻ ነው የሰራው። እሱን እንዳለ ነው ያቀረብንላችሁ። ከዚህ በኋላ ሼር ብታረጉን ፈርዘር ብናይ ችግር የለውም። የቀረበው ገለጻ ኢትዮጵያ ያለችበት ሲቹዌሽን እናንተ ከዚህ ተነስታችሁ ሰጀስት ለማለት ትቸገራላችሁ ብዬ ግን አልገምትም። ፖለቲከኞች ናቸው። ዘሚኒት ምርጫ ቦርድ አልችልም ሲል እንደምታስቡ፣ እንደምትጨነቁ፣ እንደምትመክሩ ግልጽ ነው እና ያ አለመሆኑ ኤክስኪዩዝ መሆን አይችልም። ወደፊት ግን እንዳላችሁት የቋሚ ኮሚቴውም ኮንስቲቱሽናል ኢንኳየሪውም ፌዴሬሽን ምክር ቤትም እንደሚያወያያችሁ እጠብቃለሁ። እያወያዩ እያመካከሩ የእናንተን ሐሳብ እንደ ግብአት ወስደው እንደሚሰሩ እጠብቃለሁ። እኛም አስፈላጊ ከሆነ ምን ወስን አካል እኛ አይደለንም። እዚህ ያለው አካል ህገ መንግስት ቢሻሻልም ቢተረጎምም አይወስንም። ፖለቲካል ዲስከሽን ብቻ ነው የሚያደርገው። ቢሻሻልም ቅድም እንዳልኩት ጥያቄ ማቅረብ የሚችሉ ተቋማት ያቀርባሉ። በምንችለው ልክ ህዝብ ይወያያል፣ እነሱ ይወስናሉ። ቢተረጎምም ጥያቄ የሚቀርብ አካል ከእናንተ የሚሆን ከማን ይቀርብለታል? በራሱ አሰራር አይቶት ለሚወስነው አካል ያቀርበዋል። እኛ እዚህ የምናደርገው ፖለቲካል ዲስከሽን በየት መንገድ ብንሄድ ነው የሚሻለው ለዚች ሀገር የሚለው ሐሳብ ነው የምንወያየውና በእኛም ፓርቲ ውስጥ እንደው ይሄኛው ነው ቤስት ምርጫ ይሄን እንውሰድ የሚል ድምዳሜ እንዳልነበረ ዝም ብሎ መረጃ ላቀብላችሁ ፈልጌ ነው። በእናንተም ውስጥ ብትወያዩበት ሁሉም ሰው ዩኒፎርምሊ አንደኛውን ፒክ ያደርጋል ብዬ አላስብም። ምክንያቱም አራቱም ኮንስቲቱሽናል ናቸው። አራቱም ጠንካራና ደካማ ጎን አላቸው። እዚህ ያለ ሰው ከአራቱም ይመርጠው ከብዙ መመዘኛ በመነሳት ነው። የኛም እንደዚያው ቢታይ ጥሩ ይሆናል። በመጨረሻ አገራችን በዘመናት መካከል ያልነበሩ አዳዲስ ቻሌንጆች ገጥሟታል። ለምሳሌ የውሃ ሙሌትን በሚመለከት እስከዛሬ እንገድብ አንገድብ፣ ሳይዙ ይስፋ አይስፋ አይነት በጣም ቀለል ያሉ ውይይቶች እና ክርክሮች እንጂ እንደዚህ እንዳሁኑ የብዙ ሀገራት አጀንዳ ሆኖ የሞት የሽረት ጉዳይ ሆኖ አያውቅም በታሪካችን። እኔም ከመጣው አምና ያለው የውይይት ባህሪና የዘንድሮ በጣም የተለያየ ነው። ጊዜው በራሱ የሚለይ ስለሆነ ሁለተኛ የበረሃ አንበጣ አለ፣ ሶስተኛ ኮቪድ-19 አለ። በእነዚህ ምክንያት ኢኮኖሚውን በከፍተኛ ደረጃ በእኛም በሌሎችም ይመታ ችግር አለ። ይሄ ሳይበቃን ደግሞ በምርጫ አጋማሽ መምጣት ሲገባው ይሄ ሁሉ ማለት ከምርጫችን ጋር ተያያዘ። ከምርጫችን ጋር መያያዙና የባንዳ አሳሰብ ያላቸው ሰዎችም ፖለቲከኛ ነን ስለሚሉ ኢትዮጵያ ውስጥ ከጠላት ጋር ለመተባበርና ለማወቅ እድል የሚሰጥ ሆነ። ከፍተኛ ፈተና ነው ያለው። ነገር ግን በአምስቱም በስድስቱም ፈተና በእርግጠኝነት እኔ ልነግራችሁ የምፈልገው እንፈተናለን። መስዋዕትነት ይጠይቀን ይሆናል። አምስቱንም ቻሌንጆች ኢትዮጵያ አሸንፋ ትሻገራለች። በተቻለ መጠን ዴሞክራሲያዊ ስርዓትም ይገነባል ኢትዮጵያ ውስጥ።
የሚከፈል ዋጋ ካለ ከመክፈል ውጪ በኢትዮጵያ ሉዓላዊነት በስመ ፖለቲካና ጫወታ በሉዓላዊነት ጉዳይ የመደራደር ሁኔታ የማይታሰብ መሆኑን ለእናንተም እዚህ ለሌሎችም ሰዎች መግለጽ እፈልጋለሁ። አይታሰብም። የኢትዮጵያ ሉዓላዊነት ነምበር 1 ፕራዮሪቲያችን ነው። የኢትዮጵያ ሕዝቦች ደህንነት ፕራዮሪቲያችን ነው። ናሽናል ኢንተረስት ፕራዮሪቲያችን ነው። ከሁሉም ኃይል ጋር በሰላም በንግግር በድርድር መፍታት እንፈልጋለን። ከሁሉም ኃይል ጋር ከማንም ጋር ቢሆን ጦርነትና ግጭት አንፈልግም። ገፍቶ ከመጣ ግን ለዛ ዋጋ ከፍሎ ሀገርና ትውልድ የማሻገር ልምዱም ብቃቱም ዝግጁነቱም ስላለን ብዙ የሚያሰጋ ጉዳይ አይደለም። ቻሌንጁን ለእናንተ አደራ ማለት የምፈልገው ፌስቡክ በጋዜጣ በፖለቲካ ክርክር ጫና ሊኖር ይችላል። ከዛ ወጣችሁ በታሪክ ውስጥ በየለንበት ሲዝን ትውልድ እንዴት ኢቫሉዌት ያደርገናል የሚለውን ነገር ታሳቢ አድርጋችሁ እያንዳንዱን ቻሌንጅ በዛ አይን ብታዩት መልካም ነው። ኮቪድንም በዛ አይን ማየት፣ ከሌሎች ሀገራት የሚነሳ ትንኮሳንም በዛ አይነት ማየት፣ ምርጫንም በዛ አይን ማየት ነው የሚሻላችሁ። ያልፋል። ታሪክ ሳያዳላ ሲመዝን ወድቀን ከምንገኝ በታሪክ ሚዛን ውስጥ ትክክለኛ ስፍራ እንድንይዝ ለማድረግ መሞከር ይኖርብናል። ይሄ ሁሉ ውይይት ሄዶ ዲሞክራሲያዊ ምርጫ ማናደርግ ከሆነና ኮሮጆም እንደፋ ከሆነ አሁን ተነጋግረን የሚቀጥለውን ፓርላማ ብዙ ተአማኝነት የሌለው ከሆነ ዋጋ የለውም፣ ኪሳራ ነው። በተቻለ መጠን በእናንተም በእኛም በኩል መሆን ያለበት ሁለት ሜዳ መጫወት ሳይሆን ሰብሰብ ብለን ችግሮቻችንን ቀንሰን በሚፈጠረው ዲሞክራሲያዊ ምርጫ ብዙ ድምጾች የሚሰሙበት ፓርላማ ምናልባት ብዙ ድምጾች ያሉት መንግስት እንዲሆን የጋራ ጥረት ብናደርግ ነው የሚሻለው። በእኛ በኩል ያለው ፍላጎት ይሄ ነው። ሙከራዎችም አሉ። ከአንዳንዶቻችሁ ጋር ከ10 ጊዜ በላይ ባለፉት 2 ዓመታት ውይይት አድርገናል። ለማወያየት ሀሳብ ለመውሰድ ሙከራዎች ይደረጋሉ። በጋራ መንግስት ለመሆን በጋራ ለመወሰን ወደሚያስችል ደግሞ ያው ትምምኑ እንደተባለው በጊዜ ብዛት እየመጣ ሲሄድ እናንተም ችግራችሁን ስትቀርፉ እኛም ችግሮቻችን እየቀረፍን ስንሄድ ለኢትዮጵያ የሚበጅ ነገር ከመሃል ይወጣል ብዬ ተስፋ አደርጋለሁ። ዛሬ ለነበረው መድረክ በቂ ግብአት ያገኘን ይመስለኛል። ቀጣይ ደግመን መነጋገር የሚያስፈልግ ከሆነ ደግመን እንገናኛለን። ከኔም ጋር ባትገናኙ ግን ይህንን ጉዳይ የሚሰሩ ኃይሎች ቢያሻሽሉም ቢተረጉሙም ማወያየት ግዴታ ነው። የሚሻሻል ከሆነ እንኳን እናንተ ህዝብ የሚወያይበታል። የሚተረጎም ከሆነም በቋሚ ኮሚቴው ወይም በኮንስቲቱሽናል ኢንኳይሪው አማካኝነት ውይይቶች ይደረጋሉ። ለዛ ተጨማሪ ዝግጅት ካስፈልጋችሁ ተዘጋጅታችሁ ግብአት መስጠት ትችላላችሁ። ከዚህ ውጭ ከዛሬ አጀንዳ ውጭ የተለያየ ኢሹ አንስታችኋል። አሁን ጊዜው በቂ አይደለም። ከተወሰነ ጊዜ በኋላ የተሻለ ስፔስ ሲገኝ መልሼ ጋብዛችኋለሁ። በዚያ መድረክ ላይ የምንወያየው ዋና የኢትዮጵያ አጀንዳ የምትሏቸውን ነገሮች ተዘጋጅታችሁ ይዛችሁ ነው። የፌደራል ጉዳዮች ሊሆን ይችላል፣ የኮንስቲቱሽን ሊሆን ይችላል፣ ብሔራዊ መግባባት ሊሆን ይችላል። ኢሹዎቻችሁን ይዛችሁ ነው። ኢሹዎቻችሁ ይዛችሁ ከመጣችሁ በኋላ የመንግስትና የተፎካካሪ ውይይት እንዳይሆን እዚሁ ካለው ኃይል ውስጥ በሁሉም ተአማኒ የሆነ ኮሚቴ ፎርም እናርግ። ያ ኮሚቴ ምሁራን ያወያይ፣ ዶክመንት ያዘጋጅ፣ እንደ አስፈላጊነቱ ለውይይት እያቀረበ እየተወያየንበት እንሂድ። መድረክ በመጣ ቁጥር ይሄ ካልተደረገ ይሄ አይደረግም ይሄ አልተደረገም ብንል ዋጋ የለውም። እስካሁን ከናንተ ወይም ከሌላ ወገን መሆን ያለበትን ነገር ኦርጋናይዝ አድርጎ ይህ ነው ለኢትዮጵያ የሚፈይድ የሚል ሐሳብ ያቀረበ ሰው የለም። እንደዛ ከሚሆን አጀንዳዎቻችሁን ሊስት አድርጉ፣ ፕራዮሪታይዝ እናድርግ። ለምሳሌ 10 ከሆኑ 5ቱን ፒክ እናድርግ፣ ኮሚቴ ፎርም እናድርግ። አሉ ሽማግሌዎች ይሄን ለማድረግ የሚችሉ የሞከሩ የተለያየ ፎረም ፈጥረው የሰሩ ሰዎችም አሉ። እነሱን እናግዝ፣ እንወያይበትና ሐሳቡ ለሁሉም የሚጠቅም ከሆነ አይ ቲንክ የሚቃወም ሰው ያለ አይመስለኝም። የዛሬው አጀንዳ ላይ ግን ስለማይመች ተዘጋጅታችሁበት ሌላ ቀን ነውና
አጀንዳዎቹ ከመረጥን ኮሚቴ ፎርም ካደረግን በኋላ በቀጣይ ውይይት እያዳበርን መሄድ እንችላለን። እኔ ይሄን ያክል ካልኩ የተቀረውን በሚቀጥለው መድረክ እንዴት እንደሚሄድ እያየን አስፈላጊ ከሆነ ምን ገናኝ ይሆናል። ለዛሬው ስለመጣችሁ እጅግ አድርጌ